بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم እንዴት ናችሁ ውድ የተከበራችሁ የኢብኑ ያሲር ቁርአንና የተጅዊድ ማዕከል ተከታታዮች የዩቲዩብ ተከታታዮቻችን እንደምሰነበታችሁ እኛ ጋር አልሐምዱሊላህ መጀመሪያም ሰላሙ አለይኩም ወራህመቱላሂ ወበረካቱ ኢንሻአላህ እስከዛሬ ያው ከሱረቱል ፋቲሃ አንስተን ሱረቱን ናስ እያልን ወደ ላይ የተጅዊድ ማስተካከያዎችን እየቀራን ተጅዊዳችን እያስተካከልን እንዲሁም አህካሞችን እያፈዝንና እያያዝን ሱረቱ ተካሱር ላይ ደርሰናል ማለት ነው በአላህ ፍቃድ ኢንሻአላህ ከዚህም በኋላ አላህ ካለና አላህ እስከዚያው ድረስ ካቆየን ወደፊት የምንቀጥል ይሆናል ማለት ነው ኢንሻአላህ ዛሬ የምናየው ሱረቱ ተካሱር የተጅዊድ አህካሞችንና የአቀራሮችን አይነት እንዴት ነው የምንቀራው የሚለውን ኢንሻአላህ እያንዳንዱን ሐርፍ ምንድነው የሐርፍ ህጉ ምንድነው ይወፍራል ወይስ ይቀጥናል ወይስ ይሳባል ወይ አይሳብም የሚሉትን እንደዚህ አይነት ለየት ያሉ የተጅዊድ ህክሞችን እንዲሁም አህካሞችን በአላህ ፍቃድ እያየን የምንሄደው ይሆናል ማለት ነው ኢንሻአላህ ወደ ቂራአታችን አሁን ቀጥታ እንገባለን ማለት ነው ቀጥታ ወደ ቂራአታችን ስንገባ ሱረቱ ተካሱር የመጀመሪያው አያ ምን ይላል አልሃኩሙ ተካሱር አልሃኩሙ ተካሱር እዚህ ጋር ልክ አሁን ላይ እንደቀራነው ልክ እንዳየነው ምን አለ አልሃኩሙ ተካሱር በምንልበት ሰዓት አ በምንልበት ሰዓት ሀምዛዋ ምንድናት ተርቂቅ ናት ይህች ሀምዛ ተርቂቅ እንዲሁም ላሙን ተከትሎ ከሀምዛ በኋላ የመጣው ላም ተርቂቅ ይሆናል ተርቂቅ ብሎ ማለት ምንድነው አንድ ፊደል ማቅጠን ማለት ነው ተርቂቅ ሙረቀቅ ይባላል አንድን ፊደል ሙረቀቅ ከተባልሽ ወይም ከተባልክ ሙረቀቅ አድርግ ከተባለ ማቅጠን ነው ማለት ነው ስለዚህ ይህንን ማቅጠኑ ነው አሁን የቸገረን እንዴት ነው የምናቀጥነው ከተባለ አ በማለት ማለት አሁን ይሄ አ የቀጠነ ላም ነው እንዳይወፍር የሚወፍርብን እንዴት ነው አሁን አብዛኞቻችን የማናውቀው ችግር ምንድነው አ በምንልበት ሰዓት አል ከሆነ አሁን ይሄ በጣም ስህተት ነው እንዲህ ወፍሯል ማለት ነው ስለዚህ ይሄንን አልሃኩሙ ተካሱር ያቹት አልሃ አል በዚህ መልኩ እንቀራዋለን እንዲሁም ላ ሐምዛና ላም ከቀራን በኋላ ወደ ሀ ስንሄድ አልሃ ይህች አሊፍ ሰጊራ የመጣችው ለሃ ናት ለሃ ማለት ነው አሊፍ ሰጊራ ምንድነው ጥቅሙ ከተባለ እዚህ ጋር ለምንድነው የምታገለግለው ከተባለ መድ ጠቢዒ ነው ወይም ደግሞ ሁለት ሐረካ ሁለት ቁጥር ተጽፏል ሁለት ሐረካ ያክል ፊደሉን መሳብ ማለት ነው ሁለት ሐረካ ያክል በአማርኛ ስንገለብጠው እንዴት ነው ለምሳሌ አማርኛ ላይ ሃሁን ስንቀራ ሃሁ ሂ ሃ እንላለን ወይም በቡ ቢ ባ ምንለውን ይሄ ወደ አረበኛ ሲቀየር እዚህ ጋር ይጠቅማል ማለት ነው ሃ ባ በዚህ መልኩ ሁለት ሐረካ እንደዚህ ነው የሚሳበው ሁለት ሐረካ በምክንያት ምንድነው ሌላም አራት ሐረካ ስድስት ሐረካ አምስት ሐረካ የሚሳቡ ስላሉ እነዛን ለመለየት አሁን ይህች አሊፍ ሰጊራ ምን ጊዜም ካየናት ቁርአን ላይ ይህችን አሊፍ ሰጊራ መድ ጠቢዒ ናት ሁለት ሐረካ ያክል እንስባታለን ማለት ነው እንዲሁም በቀጣይ ላይ ስንሄድ ካፍና ሚምን አግኝተናል ከሃ በኋላ ይሄንን ምንድነው እንዴት ነው የምንቀራው አልሃኩም አልሃ ሀ ላይ ቆየት እንላለን አይቹት አሁን ሀምዛው ላይ አልቆየንም ብለን አልቆየንም አል ማለት ቶሎ አል ነው ሃው ላይ ግን እዚህ ጋር አልሃኩም ተካሱር አልሃኩም ኩሙ በምንልበት ሰዓት ላይ ደግሞ ካፍና ሚምም ልክ እንደ ሀምዛና እንደ ላም ትቀጥናለች አናፈረው አልሃኩም ተካሱር ከዛ ቀጥታ ሙ አልሃኩም ታ ነው የምንለው ቀጥታ እዚህ ጋር ያለችው ተስቁጡ ወስለን የምትለዋች አሊፈል ወስል ማለት ሀምዛተል ወስል ምንድናት የማትነበበው ሀምዛተል ወስል ናት ምክንያቱም ከቃላት መሃል ውስጥ ሁለት ቃላት ውስጥ ባንድ ላይ ስለገባች አትነበብም እንዲሁም ከሀምዛ በኋላ ማን መጣለች ላምም ለምንድን ነው የማትነበበው ከተባለ ቀጥታ ወደ ታ ለምንድን ነው ሄደው ከተባለ አረበኛ ላይ ቀመርያና ሸምስያ በመባል የሚታወቁ ፊደላቶች አሉ ይህች ታ ደግሞ ከሸምስያ ፊደል ስለሆነች ሸምስያ ፊደል ከመጣ ምን ጊዜም ከላም በኋላ ማለት ነው ሸምስያ ፊደል ሊመጣ ስለሚችል እንደዚህ አይነት ቦታ ላይ ላሟን ልክ ሳናነብ ወደ ታ ሸምስያ አድርገን ለምሳሌ አሸምስ በምንልበት ሰዓት ላይ አል ሸምስ አላልንም ወይም አልሰማ አንልም ምንለው አሰማ አሸምስ ስለሆነ እዚህም ጋር አልሃኩም ተካሱር በማለት እንቀራዋለን ማለት ነው ታ ላይ በዚህ መልኩ እንቀራዋለን አልሃኩም በዚህ መልኩ ማለት ነው ቀጥታ ከታ በኋላ ወደ ካፍ ስንሄድ ማን እናገኛለን ካፍ ላይ ተርቂቅ ናት በምንልበት ሰዓት ማለት ነው አልሃኩም ተካ
ይህች እዚህ ጋር የመጣችው አሊፍ ሱኩን ናት። ልክ እንደዚች ማለት ነው። እንደዚች ሁለት ሐረካ ያክል ይሳባል። መድ ጠቢዒ ነው። አልሃኩም ተካ ተካ ተርቂቅ ካፉን እናቀጥነዋለን ብለናል። እዚህ ጋር ተርቂቅ ይለናል። ካፋን ቀጠን አድርገን አልሃኩም ተካሱር ሱ በምንልበት ሰዓት ይህች ሳ ፊደል ማለት ነው። ይህች ሳ ፊደል ሐርፈን ለሰውይ በመባል ትታወቃለች። ወይም ለሰውይ የሚባሉት አረበኛ ላይ ሶስት ናቸው። ሳ ዛል እና ዞ ናቸው። ከነዚህ ውስጥ ሳ አለችበት እና ሳ የምን ፊደል ናት? የምላስ ፊደል ናት ማለት ነው። አረበኛ ላይ ሐርፈን ለሰውይ ብሎ ከመጣ ፊደሉ የምላስ ፊደል ነውና ምላሳችሁን በደንብ ወደ ውጭ ወጥ አድርጋችሁ አንብቧት ማለት ነው። ስለዚህ እነዚህ ሶስት ፊደል ከመጡ ምንጊዜም ሳ ዛል እና ዞ የምላስ ፊደል ስለሆኑ ምላሳችንን በደንብ ወጥ አድርገን እንቀራለን ማለት ነው። ከሳ በኋላ ማን መጥቷል? ሮ ነው የመጣው። ሮ ፊደል ደግሞ ሱኩን ሆኗል። ስናቆም ማለት ነው ሱኩን ነው የሚሆነው። አልሃኩም ተካሱር ሱር ስለሆነ የምንለው ስኩን ስለሆነ ምን ይሆናል? ሮ ሙፈኸመ እዚህ ጋር ተርቂቅ የተርቂቅ ተቃራኒ ነው ማለት ነው። ሙፈኸመ ማለት የተርቂቅ ተቃራኒ ነው። ምንድን ማለት ነው? ማወፈር ማለት ነው። ምክንያቱም ሳ ሱኩን ሆኖ ከኋላ የመጣው ፊደል ዶማ ፊደል ከሆነ ይወፍራል። እንደ አረበኛ ራ ብዙ ህጎች ቢኖሯት አሏት። ከነዛ ህጎች ውስጥ አንዱ ግን ዶማ ሆኖ እሷ ስኩን ከሆነች ራ ፊደል ይወፍራል ማለት ነው። ኢንሻአላህ በዚህ መልኩ ስንቀራው አስተካክለን አልሃኩም ተካሱር አልሃኩም ተካሱር ይህን ይመስላል ማለት ነው። ኢንሻአላህ ወደ ቀጣይ አያ ስንሄድ ሁለተኛው አያ ሱረቱ ተካሱር ሐታ ዙርቱሙል መቃቢር ሐታ ዙርቱሙል መቃቢር በዚህ መልኩ እናገኘዋለን። እዚህ ጋር ሐታ ስንል ሐ አግኝተናታል መጀመሪያ ላይ። ሐ እዚህ ጋር ሁለት ሁክም ነው ያላት። የመጀመሪያው ተርቂቅ ነው፣ የሁለተኛው ደግሞ ሐምስ ነው። ተርቂቅ ብሎ ማለት ምንድነው? ሃን ማቅጠን ማለት ነው። ሐ በማለት ሐ ሳይሆን ሐ ሐ። ሁለተኛ ደግሞ ሐምስ ብሎ ማለት ደግሞ የምን ድምጽ ማለት ነው? ትንፋሻችን ወደ ውጭ መውጣት አለበት። ሐን በምናወጣ ሰዓት ሐ ወደ ውስጥ ሐ ሳይሆን ሐ ወደ ውጭ መውጣት አለበት። የሐምስ ፊደል ስለሆነች ማለት ነው። በዚህ መልኩ ሐን እንቀራታለን። መጀመሪያ ተርቂቅ ቀጠን እናደርጋታለን። ሐ በማለት ማቅጠን ማለት እንዴት ነው? ሐ በቃ ይሄው ቀጥሏል። ወፈረ እንዳይወፍርብን ከተባለ ምንድነው መወፈር ከተባለ ደግሞ ሐ ይሄውን ወፍሯል። ይሄን ማስተካከል አለብን ማለት ነው። ሐታ በምንልበት ሰዓት ላይ ደግሞ ታ ላይ ምን አግኝተናል? አንደኛ ሸዳ አለ። ሸዳውን ጠበቅ እናደርጋለን። ይህ ሸድ ምን ጊዜም ከመጣ ማንኛውም ፊደል ማጥበቂያ ነው። ለምሳሌ አበበ እና አበበ ይለያያል ማለት ነው። ይህ ሸዳ ከመጣ የመጀመሪያው በላይ አበ ነው የምንለው። የሁለተኛው ላይ ደግሞ አበ ብቻ ብለን የምናነብ ይሆናል። እዚህ ጋር ግን ሸዳ ስለመጣ ሐታ ጠበቅ፣ ባይመጣ ሐታ ነበረ፣ ግን ታ ሸዳ ስለመጣ ሐታ በማለት እንቀረዋለን። እንዲሁም ሐታ ካልን በኋላ መደው ጠቢዒ መጥቷል። ሁለት ሐረካ ማለት ነው። ቅድም እዛ ጋር አልሃ ስንል አልሃኩም ስንል ያገኘነው እዚህ ጋር መደው ጠቢዒ ሁለት ሐረካ የምትሳበው መታለች ማለት ነው። ስለዚህ ሁለት ሐረካ ያክል ሳብ እናደርጋታለን በመጠነኛ ሳናስረዝም ሐታ በማለት ማለት ነው። ዙርቱሙል መቃቢር ስንል ዙር በምንልበት ሰዓት ራ ፊደል ሙፈኸማ ናት። ምንጊዜም ምን ብለናል ቅድም? አልሃኩም ተካሱር ሱር በምንልበት ሰዓት ላይ ዶማ ነው ቀድሞት የመጣው፣ ከዛ ራሱ ኩን ሆኗል ከዛ ብለናል። እዚህም ጋር የመጣው ዶማ ቀድሞት መጣ፣ ራ ደግሞ ሱኩን ሆነ ማለት ነው። ስለዚህ ራ ምንድነው? ራ እዚህ ጋር ሙፈኸማ ነው ማለት ነው። እናወፍረዋለን። ሐታ ዙር በማለት ወፍር እናደርገዋለን። ሐታ ዙርቱሙል መቃቢር ቱሙል አያችሁት። አሁን ጋር ደግሞ ተስቁጡ ወስለን እቻም ዝተለወስ ለማትነበው ሀምዝ ከመጣች በኋላ ላም መጣች። ግን ምን ብለናል? ላሟን ሐታ ዙርቱሙል አንብበናታል። ሙል ብለን ቀርተናል። ምክንያቱም ምንድነው? የመጣው ፊደል ቋመርያ ነው፣ እንደ ቅድሙ ሸምስያ አይደለም። ቅድም የመጣው ፊደል ሸምስያ ስለሆነ ላሟን ሳናነብ አልፈናል። እዚህ ጋር ግን ቋመርያ ስለመጣ ሐታ ዙርቱሙል መቃቢር በማለት እንቀራለን። ላሟን አንብበን ማለት ነው። ከላም በኋላ ሚም መጥቷል። ሚምን እንዲሁ ቀጠን እናደርጋታለን፣ አናወፍራትም። በቀጣይ ደግሞ ቃፍ አለ። ቃፍ ምንድነው? ሙፈኸማ ነው፣ የተፍኺም ፊደል ነው። ምን ጊዜም አረበኛ ላይ ኢንሻአላህ ከሱረቱል ፋቲሃ ጀምረን እስካሁን ስናያቸው የመጣናቸው የሚወፍሩ ፊደላቶች ብለን አሉ። እነሱ ማን ናቸው? ኹሶ፣ ዶግጢን፣ ቂዝ የሚባሉት ማለት ነው። እነዚህ የአረበኛ ፊደላቶች ማለት ነው። ኹሶ፣
ضغطን ቂድ ስንል ያሉት 7 ፊደላቶች አረበኛ ያሉት ማለት ነው የሚወፍሩ ፊደላቶች ናቸው ማለት ነው። ስለዚህ ከነዛ ፊደል ቃፍ ስላለ ቃፍን ወፈር እናደርገዋለን። መቆ ከዛ ቆ ስንል ደግሞ እዚህ ጋር ላይ ሱኩን ስለመጣች በቀይ የተጻፈችው እችን የምትመስለው ማለት ነው። ሁለት ሐረካ ያክል መድ ጠቢዒ ሁለት ሐረካ ያክል እንስበዋለን ቃፉ ማለት ነው። መቃቢር ሳይሆን መቃቢር መቆ ሳቢር እንላለን ማለት ነው። መቆ ከንል በኋላ ከዛ ቢር የሚለው ምንድነው የሚሆነው? ህክሙ ራ መጥቷል። አያችሁት? ከበ በኋላ ራ ሲመጣ ራ ምንድናት? ሙረቀቀተን ወቅፈን ረቃቃ ወቅፈን በምናቆም ሰዓት ራውን የምናረጋታለን እናቀጥናታለን ስናቆም፣ ምክንያቱም በስኩን ስለሆነ የምናቆመው አንድ ፊደል በምትቆም ሰዓት ራዋ ትቀጥናለች ማለት ነው። ቅድም አወፍረናታል። አሁን ላይ ደግሞ ቀጠን አድርገን ነው የምንቀራው ማለት ነው። ሐታ ዙርቱሙል መቃቢር ቢር አያችሁት? ለምንድን ነው የምናቀጥነው ከተባለ ከራ በኋላ ከራ ቀድሟት የመጣ ፊደል ምንድነው? ከስራ ነው። አያችሁት? ራን ቀድሟት የመጣ ፊደል ከስራ ከሆነ እሷ ከስራ በኋላ ሱኩን ሆና ከመጣች ምን ጊዜም አሁንም ትቀጥናለች ማለት ነው። አሁን ሁለት ሁክም ያዝን ማለት ነው። መጀመሪያ ዶማ ሆና እሷ ሱኩን ከሆነች ትወፍራለች ብለናል። ሁለተኛ ደግሞ ከስራ ሆና እሷ ሱኩን ከሆነች ትቀጥናለች ማለት ነው። ኢንሻአላህ በዚህ መልኩ የራን ሁክም ሁለት የራ ሁክም አየን ማለት ነው። ይህን የሱረቱል ሁመዝ ተካሱር ሁለተኛ አያ ስንቀራው ምን ይሆናል? ሐታ ዙርቱሙል መቃቢር መጀመሪያው አልሃኩሙ ተካሱር ሐታ ዙርቱሙል መቃቢር። አሁን ደግሞ ወደ ሶስተኛው አያ የተጅዊድ ሁክም ወይም የተጅዊድ ማብራሪያ እንገባለን ማለት ነው። ሶስተኛው አያ ላይ ምን ይለናል? ከላ ሰውፈ ተዕለሙን ከላ ሰውፈ ተዕለሙን በዚህ መልኩ መጥቷል። ይህን ከላ በምንልበት ሰዓት መጀመሪያ ላይ ካፍን ተርቂቅ ናት። አሁን ካሁን በኋላ ተርቂቅ ካልኩኝ አንድን ፊደል ማቅጠን አለብን እንደማለት ነው። ኢንሻአላህ ያዙት። ስለዚህ ካፍ ላይ ምንድነው ተርቂቅ እናገኛለን ካፍን። ከዛ ከካፍ በኋላ ወደ የት እንሄዳለን? ወደ ላም። ላም ፊደል ላይ ምን አለ? ላም ፊደል ላይ ሸዳ ሆኖ አሊፍ ሱኩን መጥቷል። አሊፍ ሱኩን ብሎ ማለት ምንድነው? መድ ጠቢዒ ነው። ሁለት ሐረካ ያክል የሚሳብ መድ ነው ማለት ነው። ሁለት ሐረካ ያክል እዚህ ታች ጋር እንደተጻፈልን ምን ይላል? ሑሩፍ መድ ጠቢዒ የጠቢዒ መድ ፊደላቶች ማን ማን ናቸው? አልአሊፉ ወልዋው ወልያኡ አሊፍና ዋው እንዲሁም ያ ናቸው ማለት ነው። እነዚህ ፊደላቶች የሚመጡት ከምን ከምን በኋላ ነው? ለምሳሌ አሊፍ የሚመጣው ከፈትሐ በኋላ ነው። እዚህ ጋር ልክ እንዳየነው ከፈትሐ በኋላ አሊፍ ይመጣል። ዋው ደግሞ የምትመጣው ከዶማ በኋላ ነው። ለምሳሌ እዚህ ጋር ተዕለሙን ስንል ዶማ መጥቶ ዋው መታለች። የመድ ጠቢዒ ፊደል ናት ማለት ነው። እንዲሁም ያ የምትመጣ ደግሞ ከከስራ በኋላ ለምሳሌ ፊ በምንልበት ሰዓት ላይ ከስራ ሆኖ ፋ ከዛ ያ መጣች ማለት ነው። ስለዚህ አሊፍ በሚመጣ ሰዓት ላም ፈትሐ ይመጣል። ዋው በሚመጣ ሰዓት ዶማ ይመጣል። ያ በሚመጣ ሰዓት ደግሞ ከስራ ይመጣል ማለት ነው። ኢንሻአላህ ስንመለስ ከላ ብለን ሁለት ሐረካ ከሳኑ በኋላ ማን ይላል? ሰውፈ ከላ ሰውፈ ሰው በምንልበት ሰዓት ሐርፈ ሊን ነው። ዋዋን ያዝ እናደርጋታለን ሁለት ሐረካ ያክል ከላ ሰውፈ ከላ ሰውፈ በማለት ማለት ነው። ከላ ሰውፈ ተዕለሙን ተዕለሙን ሚሙ ላይ መድ ዓሪድ ሊሱኩን ይባላል። ምክንያቱም እዚህ ጋር ኑን ሱኩን ስናደርግ ድንገተኛ የሆነ ሱኩን ስለመጣብን። አሁን መድ ዓሪድ ሊሱኩን ማለት ድንገተኛ የሆነ ሱኩን ማለት ነው። ድንገተኛ የሆኑ ሱኩኖች ስንት ድረስ ይሳባሉ ከተባለ መጀመሪያ መድ ጠቢዒ ይሳባሉ ሁለት ሐረካ፣ እንዲሁም ከቻንድ አራት ሐረካ እንዲሁም 6 ሐረካ ድረስ መሳብ እንችላለን ማለት ነው። ሁለት ሐረካ የሚባለው እንዴት ነው? ተዕለሙን አሁን በሁለት ሐረካ ነው የቀረሁት። በአራት ሳደርገው ደግሞ ተዕለሙን እንዲሁም በ6 ከቀራሁት ደግሞ ተዕለሙን ይህን ይመስላል ማለት ነው። ኢንሻአላህ የሱረቱ ተካሱር የሶስተኛው አያ ይህን ይመስላል። ቀለል ያለ ስለሆነ ኢንሻአላህ ቶሎ ነው የምናልፈው። ከላ ሰውፈ ተዕለሙን የመጀመሪያው አያ ምን ብለናል? አልሃኩሙ ተካሱር ሐታ ዙርቱሙል መቃቢር ከላ ሰውፈ ተዕለሙን። ሶስተኛው አያ ድረስ እንደዚህ አይነት መልኩ ቀርተናል። ወደ አራተኛው አያ ስንሄድ
ثم كلا سوف تعلمون እንዲሁም ثم በምንልበት ሰዓት መጀመሪያ ላይ ሳ መታለች። ሳ ፊደል የሐርፍ ለሰዊ ፊደል ናት። ልክ መጀመሪያ ላይ ተካሱ ሱ እንዳልነው ተካሱሩ ብለን እንዳወጣናት እዚህም ጋር ምላሳችንን በደንብ ወደ ውጭ ወጣ አድርገን ለሰው የሚሰማ ያክል ድምፁ መሰማት አለበት። ثم እንላለን ማለት ነው። ثم እንዲሁም ጉነ ካሚላ ሚም ላይ የመጣው ጉና ምንድነው? እቺ ሸዳ ጉነ ካሚላ ናት። ምክንያቱም ሚም የጉነ ፊደል ወይም የአፍንጫ ፊደል ስለሆነች ማለት ነው። ثم ብለን ያዝ እናደርጋለን በደንብ ማለት ነው። ثم እንጂ ثم ከላ እንላለን። ثم ከላ ሳይሆን ثم ከላ የሚለውን በኋላ መቀጠል እንችላለን ማለት ነው። ከዚያ ከላ ሲል አሁንም ካፍ አይተናል። ቅድም ከላ የሚለውን ስላየነው ኢንሻአላህ ቶሎ አየት አድርገን እንለፍ። መድ ጠቢዒ ነው። ሁለት ሐረካ ያክል እንስበዋለን። ላዋን ጠበቅ እናደርጋለን ማለት ነው። ثم ከላ ሰውፈ ልክ እንደ ቅድሙ ከላ ሰውፈ እንዳልነው እዚህም ጋር ሰውፈ በምንልበት ሰዓት ሐርፈ ሊን ዋዋን ልክ እንደ ሁለት ሐረካ እንደምንስበው ያክል በስኩን አድርገን እንይዛታለን። እንዴት ነው የምንይዛት? ሰውፈ ሰውፈ ثم كلا سوف تعلمون تعل በምንልበት ሰዓት ላሙ ሙረቀቃ ነው። ثم كلا سوف تعلمون በዚህ መልኩ የምንቀራው ይሆናል ማለት ነው። ወደ አምስተኛው አያ ስንሄድ ማን እናገኛለን? ከላ ለው ተዕለሙነ ዒልመል የቂን ከላ ለው ተዕለሙነ ዒልመል የቂን በዚህ መልኩ የምናገኘው ይሆናል ኢንሻአላህ። ይህንን በምናይበት ሰዓት ላይ ምን አለ? ከላ በምንልበት ሰዓት ላይ ከላ ላሙ ሁለት ሐረካ ያክል እንስበዋለን። ቅድም ሁለት ሶስተኛ ጊዜ ደገምነው ኢንሻአላህ ያዙት። ከላ ሁለት ሐረካ ያክል በመድ ጠቢዒ እንስበዋለን። ለው በምንልበት ሰዓት እነዚህ ሁለት ላም እና ዋው ተርቂቅ ናቸው። ፊደላቶቹ የሚቀጡ ናቸው፣ አናወፍራቸው። ለው ሳይሆን ለው ከላ ለው ከላ ለው ተዕለሙነ ተዕለሙ እስከሚለው ድረስ ከሚም ድረስ ሙሉ ፊደሉን እናቀጥነዋለን። ተዕለሙ አያችሁት እንጂ ተዕለሙነ አይደለም። ተዕለሙ ሙ በምንልበት ሰዓት መድ ጠቢዒ አግኝተናል። ሁለት ሐረካ ያክል ማለት ነው። ሁለት ሐረካ ያክል ሚሟን ሳብ በማድረግ እናልፋለን። ተዕለሙነ ሙነ ነው እንጂ ተዕለሙነ አይደለም። ተዕለሙነ ዒልመል ዒልመል በምንልበትም ሰዓት ዒልመል የቂን አይን ላም ሚም ተርቂቅ ናቸው፣ እናቀጥናቸዋለን። ልክ እንደነዚህ ዒልመል ላሙ ቀመርያ ነው፣ ይነበባል። ላሙን አናልፈው ማለት ነው። የምናልፋት ይቺን ነው። ተስቁጦ ወስለን የምትለዋን ዘትለዋስ ይቺን አናነባትም፣ ላሟን እናነባለን። ዒልመል የቂን አያችሁት? የቂን በምንልበት ሰዓት ቃፉ ሙፈኸመ ነው ወይም ተፍኺም ማለት የሚወፍር ፊደል ስለሆነ እናወፍረዋለን። ግን እዚህ ጋር መረዳት ያለብን ቃፍ ፊደል የሚወፍር ፊደል ቢሆንም ከስራ ከሆነ ፊደሉ ከስራ ከሆነ እንደ ፈትሐና እንደ ዶማ አናወፍረውም ማለት ነው። ቀጠን ይላል ትንሽ ከፈትሐና ከዶማ። ለምሳሌ ዒልመል የቂን ነው እንጂ የምንለው ዒልመል የቂን ብለን አናወፍረው ማለት ነው። ለምሳሌ ምክንያቱም ፈትሐ በሚሆንበት ሰዓት የሚወፍረው በደንብ ነው። አቆ አቆ በዚህ መልኩ ስለሚወፍር ከስራ ሆኖ በምናገኝበት ሰዓት ግን እናቀጥናታለን ማለት ነው። ቃፏን ቀጠን እናደርጋታለን፣ በደንብ አናወፍረውም። እንዲሁም ከቃፍ በኋላ ከከስራ በኋላ ያስኩን ስለመጣ ያስኩን መዳዓል ሊስኩን ነው። ከያስኩን በኋላ ድንገተኛ የሆነ ስኩን መጥቷል እያለን ነው። ስለዚህ ይህን ስኩን እስከ ሁለት ሐረካ እስከ አራት ሐረካ እና እስከ ስድስት ሐረካ ያክል መሳብ እንችላለን ማለት ነው። ለምሳሌ በሁለት ሐረካ ያክል ስንቀራው ከላ ለው ተዕለሙነ ዒልመል የቂን በሁለት ሐረካ ነው የቀራሁት። በአራት ሐረካ ስቀራው ከላ ለው ተዕለሙነ ዒልመል የቂን በስድስት ሐረካ ደግሞ ስቀራው ከላ ለው ተዕለሙነ ዒልመል የቂን በዚህ መልኩ የምንቀራው ይሆናል ማለት ነው ኢንሻአላህ። ወደ ስድስተኛው አያ ስናልፍ ምን እናገኛለን? ለተረውነል ጀሒም ለተረውነል ጀሒም በዚህ መልኩ የምናገኘው ይሆናል።
ኢንሻአላህ እዚህ ጋር ለተራውነል ጀሒም በምንልበት ሰዓት ላይ ላም እና ታ ምንድናቸው? ተርቂቅ ናቸው። አሁንም እናቀጥናቸዋለን። ራ ላይ ምን እናገኛለን? ራ ሙፈኸማ ነው። ምክንያቱም ፈትሐ ሆነ። ራ ፊደል ፈትሐ ሆኖ ካገኘን አሁንም ምን ጊዜ ማንኛውም ቦታ ላይ ራ በማለት እናወፍረዋለን። ረ ሳይሆን ለተራውነ ሳይሆን ለተራውነል ጀሒም ለተራውነል ጀሒም በዚህ መልኩ ራን ወፈር እናደርገዋለን። እንዲሁም ዋው ላይ ዶማ በደንብ ለተራውነ ዶማ ፊደል ላይ ምንጊዜም ከፋቲሓ ጀምሮ እንደተማርነው ከንፈራችን ወደፊት ማድረግ ግዴታ ነው። ምክንያቱም ፊደሉ መሰማት አለበት። ዶማ ካላደረግን ከንፈራችንን ፊደሉ አይሰማልንም እና ማለት ነው። ስለዚህ ለተራውነ በምንልበት ሰዓት ዋውን ዶማ እናደርጋለን። ኑን ላይ ከዛ ጉነህ ካሚላ ነው። በደንብ ነው የምንይዘው። ምክንያቱም ኑን የአፍንጫ ፊደል ስለሆነ ምክንያቱም ኑንን አፍንጫችንን ይዘን ብንቀራ የማይቀራ ፊደል ነው ማለት ነው። አፍንጫችን ትንፋሽ መውጣት አለበት ኑን ፊደል ማለት ነው። ስለዚህ ለተራውነ በምንልበት ሰዓትም ኑን ሸደ ስለመጣበት በደንብ እንይዘዋለን። ለተራውነል ጀሒም ለተራውነል ላም ቀመርያ ናት እዚህ ጋር የምናያት ላም ማለት ነው። ለተራውነል ጀሒም ጀሒም መድ ዓሪድ ሊሱኩን እንዲሁም ሐ ደግሞ ሐርፍ ሐምስ ናት። የሐምስ ፊደል ስለሆነች ትንፋሽ ወደ ውጭ ማውጣት አለብን። ወደ ውስጥ አናስገባም ሐ ስንል ማለት ነው። ለተራውነል ጀሒም በዚህ መልኩ እናወጣለን ወደ ውጭ ማለት ነው ትንፋሻችንን። ከዛ ከሐ ከስራ በኋላ ያስኩን ስለመጣ ያስኩን በሚመጣበት ሰዓት ደግሞ ምን አለ መድ ዓሪድ ሊሱኩን ነው። እስከ 2 እስከ 4 እና እስከ 6 ሐረካ ያክል ይሳባል ማለት ነው። ለተራውነል ጀሒም በዚህ መልኩ እስከ 6 ሐረካ ያክል ስበን የምንቀራው ይሆናል ማለት ነው። እንዲሁም አሁን ወደ ሰባተኛው አያ ላይ ስንሄድ ምን እናገኛለን? ثم لترونها عين اليقين ثم لترونها عين اليقين በዚህ መልኩ የምናገኘው ይሆናል። ኢንሻአላህ የመጀመሪያው አያ ላይ ثم በምንልበት ሰዓት ላይ ثم ለሁለተኛ ጊዜ እያየነው ነው፣ ግን ኢንሻአላህ እናየዋለን። ثم በምንልበት ሰዓት ላይ ለሰውይ ነው፣ ምላስ የሚወጣ ፊደል ስለሆነ ምላሳችን እናወጣለን። እንዲሁም ثم የሚለውን በደንብ ሚሟን እንይዛታለን። ጉነ ካሚላ ነው። ثم ለተራውነሃ ላምና ታን ቀጠን እናደርጋለን። ምክንያቱም ራ ስለሚወፍር ራ ፊደል ጋር ተያይዞ እንዳይወፍርብን መጠንቀቅ አለብን። ታ ፊደል ማለት ነው። ለተሮ እንዳይሆን ለተሮ ላምናተን ቀጠን ራውን ማወፍር ማለት ነው። ለተራውነ በምንልበትም ሰዓት ጉናው ካሚላ ነው። ሚም እና ኑን የአፍንጫ ፊደል ወይም የጉና ፊደል ስለሆኑ በደንብ ጉናውን ሙሉ ማድረግ አለብን ማለት ነው። ثم لترونها መድ ጠቢዒ ሁለት ሐረካ ያክል ሀ በማለት ሁለት ሐረካ ያክል እንስባለን። ይሄንኛው ሀ በደንብ መለየት አለበት። ያንኛው ሀ የምትባለው ጋር እንዳይገናኝብን ማለት ነው። ሐ እና ሀ ይለያል። ይሄንኛው ሀ ነው። ثم لترونها ወይም በአማርኛ ክርድዱ ሀ የሚባለው ማለት ነው። ክርድዱ ይመስለኛል። ثم لترونها ዓይነል ሙሉ ዓይን ያ ኑን የሚቀጥሉ ናቸው። ቀጠን አድርገን ዓይነል የቂን ላሙ ደግሞ ቀመርያ ነው። ምክንያቱም ያ የቀመርያ ፊደል ስለሆነ ላም ተከትሎት ከመጣ ዓይነል ላሙን ግልጽ አድርገን ነው የምንቀራው፣ አንደብቀውም ማለት ነው። ዓይነል ነል በማለት እንቀራዋለን። ዓይነል የቂን ቃፉን ሙፈኸማ እናደርገዋለን፣ እናወፍረዋለን። ከዛ መድ ዓሪድ ሊሱኩን ያ ጋር ከቃፍ ተከትሎ የመጣችው ያ ሱኩን ስለሆነች ይህች ያ ሱኩን ማናበቢያ ናት። ስለዚህ 2 እስከ 4 እና እስከ 6 እዚህ ጋር እንደተጻፉልን የምናነባቸው ይሆናል ማለት ነው። ثم لترونها عين اليقين ثم لترونها عين اليقين እንዲሁም ኢንሻአላህ የሱረቱ ተካሱር የሰባተኛው አያ ይህን ይመስላል። የስምንተኛው አያ እና የመጨረሻው የሱረቱል አያ አቀራር የምናይ ይሆናል ማለት ነው ኢንሻአላህ። ምን ይላል? ثم لتسألن يومئذ عن النعيم
የውመኢዚን አኒ ናዒም። ኢንሻአላህ ስናየው ثم ሳ እና ሚም ሳ ላይ ሐርፈ ለሰዊ ምላሳችን በደንብ እናወጣለን። ሚሙን በደንብ ያዝ እናደርጋለን። ثم በማለት ማለት ነው። ثم ለቱስአሉ እስከሚለው እስከ ላም ድረስ ኑኗን ሳይጨምር የሚቀጥሉ ናቸው። ሙሉ ፊደሉን ለቱስአሉ ቀጠን በማድረግ እንቀራለን። ለቱስአሉና በምንልበት ሰዓት ደግሞ ጉናው ካሚላ ነው። ለቱስአሉና ና በማለት ثم ለቱስአሉነ የውመኢዚን ዛን ላይ ምን አገኘን? አሁን ሐርፈ ለሰዊ ሁለተኛ ሳን የሚመስል ፊደል አግኝተናል። ሐርፈ ለሰዊ ዛል አለበት። ምክንያቱም በምላስ የሚወጣ ፊደል ስለሆነ ምላሳችንን በደንብ እናወጣለን። ከዛ ዛል ላይ ምን መጥቷል? ከስራተኝ በመባል መጥቷል የሚባለው መጥቷል። ከስራተኝ ማለት ሁለት ከስራ በአንድ ላይ ሲመጡ ከስራተኝ ይባላሉ። ምንድናቸው እነዚህ ከስራተኝ? ከከስራተኝ ቀጥሎ የመጣው ፊደል አይን ስለሆነ አይን ፊደል ደግሞ የኢዝሃር ነው። ኢዝሃር ሐለቂ ይባላል። ግልጽ የሚሆን የጉሮሮ ፊደል ነው። አይን የጉሮሮ ፊደል እስከሆነ ድረስ ስለዚህ ኑኗ ጋር አናያይዘውም ማለት ነው። ኑኗን ግልጽ ነው የምናደርጋት። እንዴት ነው? የውመኢዚን አኒ ነው እንጂ የምንለው የውመኢዚን አኒ ናዒም በማለት አንይዘውም። ይህ ስህተት ነው። የምንይዝ ከሆነ የውመኢዚን አኒ ናዒም የምንል ከሆነ መስተካከል አለበት። መሆን ያለበት የውመኢዚን አኒ ናዒም። ኑኑን ግልጽ ማድረግ አለብን፣ መደበቅ የለብንም ማለት ነው። ከአይን በኋላ ኑን መጥቷል። ኑን ላይ ላምና ሀምዛን አናነበት። ምክንያቱም የመጣው ኑን ፊደል ስለሆነ የሸምስያ ፊደል ስለሆነ አኒነ ኑኗንም በደንብ እንይዛለን። አኒናዒም አይን ላይ ከስራ ሆኖ ቀጥሎ የመጣው ያ ስኩን ስለሆነ መድ ነው፣ መሳቢያ ስለሆነ የመጣው እስከ 6 ሐረካ ያክል እንስበዋለን ማለት ነው። ኢንሻአላህ ይህንን ስንቀራው እናገኛለን። ከሱረቱ ተካሱር ከመጀመሪያው አያህ ጀምረን ምንቀራው ይሆናል ማለት ነው። ቢስሚላሂር ረህማኒር ረሂም አልሃኩሙት ተካሱር ሐታ ዙርቱሙል መቃቢር ከላ ሰውፈ ተዕለሙን ثم كلا سوف تعلمون كلا لو تعلمون علم اليقين لترون الجحيم ثم لترونها عين اليقين ثم لتسألن يومئذ عن النعيم ኢንሻአላህ የዛሬ የሱረቱ ተካሱር ትምህርት በአላህ መልኩ አላህ ስለፈቀደልን ጨርሰናል። ይህንን ይመስላል ማለት ነው። ኢንሻአላህ በሱረቱል ሙልክ ላይ የሀሳብ አስተያየት ካላችሁ ኢንሻአላህ በኮመንት ላይ ልታስቀምጡልን ትችላላችሁ። እንዲሁም አብዛኞቻችሁ ቂራአት መቅራት እንፈልጋለን ስላላችሁኝ እኔም ማግኘት የምትችሉበት ስልክ 0908760711 ላይ በኢሞ ወይ በቴሌግራም ማናገር ትችላላችሁ። ኢንሻአላህ እኔን በዚህ በቂራቱ ጉዳይ አስተያየትና ሀሳብም ካላችሁ በኮመንት ላይ አስቀምጡልን። ደርሳችን ተከታታይና የሚቀጥል ይሆናል። ለዛሬ ሱረቱ ተካሱር ኢንሻአላህ በዚህ መልኩ እንጨርሳለን። ደህና ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ።